በድጋሚ ኮስ ለገሰ ኮሱን መለሰ። ዮሐንስ አስታለ ዮሐንስ ለዮርዳኖስ ለብሩክ መለሰ። ብሩክ ኮሱን ለዮርዳኖስ እየታከለ ይገኛል። ዮርዲ ጉቼ አንድ ሁለት ቅብብል መለሰ። እንደገና ኮስ ማሜ ለገሰ አስታለ ጉቼ በረጅሙ አወጣ። ጨዋታው በመልስ ምት የሚቀጥል የሚሆነው መጀመሪያው አጋማሽ በተቆጠሩ 3 ግቦች 2-1 በሆነ ውጤት ነጸብራቅ አዲስ ሰፈርን እየመራ ነው የሚገኘው። ይህ ፍጻሜ ጨዋታ ይህ ያለ ማራኪ ጨዋታ እያስመለከቱን ነው የሚገኙት። በድጋሚ ኮስ አቡኪ ለገሰ ያሲን ማሜ ለገሰ አቡኪ አንድ ሁለት ቅብብል እንደገና ኳሱን ለገሰ አሁንም ለገሰ ኳሱን እያንሸራሸረ ይገኛል። መለሰ እንደገና ኳስ ለአቡኪ አብዱዲን ለያሲን ያሲን መለሰ ለገሰ አቡኪ በራሳቸው የሜዳ ክልል ለገሰ ድሮ የሚባል እንቅስቃሴ ጥፋት ይመስላል በፊት ጀመሩት። መለሰ እንደገና ኳስ አብዱዲን ለነገሰ ለአብዱዲን ጥሩ ኳስ ነው። አቡኪ ያሲን አሁንም እንደገና ማሜ ያስፈላለች በዚህኛው አጋጣሚ ማሜ በመልሶ ማጥቃት እንቅስቃሴ ጥፋት ይቅናት ምስ በራሳቸው የሜዳ ክልል እዛው አስጀምረውታል። ቢጫ ካርድ ያሲን አምስት ደቂቃ ዳሰን እንትናል አንበላለ እኮ አንበላለ ና ያሲኖ አንበላለ ና 5 ደቂቃ አንበላለ እሱማ ይጎዳል እንዴ ይጎዳል። አይዞህ ያሲኖ በቃ ተጫወት አድርጎ የሚመለስ ይሆናል። የተጫዋች ቅጥር መዝገብ ምናልባት ጫና ሊያሳድርባቸው ይችላል። አዲስ ሰፈር በተለይ እየተመሩ ባሉበት አጋጣሚ እንደዚህ አይነት ክስተቶች ምናልባት የጨዋታውን መጠነኛ ቴምፖ ሊያቀዘቅዘው ይችላል። ሌላው ተጠባቂ ነው ቢሆንም ጨዋታው እንደቀጠለ ነው። ለገሰ የሚቀበል ጨዋታ እየፈለገ ይገኛል። ማሜ ጥረት እያደረገ ነው የሚገኘው። መለሰ እንደገና ኳስ አብዱዲን ኳስ ወረጅም ወጣ ለሱ የጣለው ኳስ አቡኪ እየታገለ ይገኛል። አቡኪ ከጉቼ ጋር 2 እና 3 ናቸው። አጅበው ውስጥ በተመጨረሻ ስፋት የሰሩበት ይመስላል። ቅጣት ምት አዲስ ሰፈሮች ማግኘት ችለዋል። ማሜ መለሰ እንደገና ኳስ መሐመድ የመለሰው ኳስ ለገሰ መለሰ እንደገና ኳስ ተጠባቂው መጂድ ማሜ አብዱዲን 1-2 ይህ የተጫዋች ቁጥር የጎደለባቸው አይመስል። የእውነት አዲስ ሰፈሮች ከኳስ ጋር እንዴት ነው የሚግባቡት? በዚህ ደረጃ ሰው ከኳስ ጋር ሊግባባ ይችላል ወይ የሚለው አስደናቂ ነው። የሚናበቡበት መንገድ እጅግ ማራኪ ነው። ለገሰ ደግሞ የጨዋታው ዘዋሪ ቅመም የሆነ ተጫዋች ነው። ኳስ ባለበት ለገሰ ይገኛል። የሚያንሸራሸርበት መንገድ እጅግ አስደናቂ ነው። ስለ ሁሉም ጨዋታው በነጸብራቅ 2-1 መሪነት ፍጻሜው ጨዋታ እንደቀጠለ ነው የሚገኘው። ዮርዳኖስ ኳስ ረጅም ጣለ። ታርጌት ያደረገው ዮሐንስን ነበር። ምናልባት ዮርዳኖስ የዮሐንስ መድከም ዮርዳኖስን ያጠፋል። ሁለቱም እርስ በርስ በጣም በእጅጉ የሚፈላለጉ አይነት ተጫዋቾች ናቸው። አብዱዲን ጥፋት አብዱዲን ላይ ተፈጽሟል። ቅጣት ምት ለአዲስ ሰፈሮች ጨዋታ ውጤ ማሜ ከምንም ጥሩ ኳስ ነበር አብዱዲን ሴንተር ያደረገለት። የግቡ አቃሚ በዚህኛው አጋጣሚ እድለኛ እንዳይሆን ምክንያት ሆናለች።
ጉቺ መለሰ እንደገና ኮስ ጉቺ ኳስን ቷርጊ የግብ ጠባቂውን መውጣት አይቶ ነበረ ኳሱን የላከው ጉቺ። በመልስ መጫወታ የሚቀጥል ለሚሆነው እዛው አስጀመሩት። ኳሱን በፍጥነት አስጀመሩት አዲስ ሰፈሮች። የቅጣቱን ደቂቃ ጨርሶ ወደ ሜዳ ገብቶ ያሲን እንደገባ ነበር ሞከረው። አስራት በቀላሉ ተቆጣጠረ። አስራት በረጅሙ ጣለ። እሱ የጣለውን ኮስ አሁንም ማሜ መለሰ እንደገና ኮስ ዮሐንስ እንዴት ያለ ኳስ ነበር አክሮ የመታው ግብ ጠባቂው መጂድ ግን የእውነት ተጋድሎ እየፈጸመ ነው የሚገኘው። ዮርዳኖስ ሜዳውን ለቆ ወጥቶ በእሱ ምትክ በረከት 10 ቁጥር ለባሹ ሜዳውን ረግጧል። ምናልባት ቅያሬያቸው ፍሬ ያፈራል የሚለው ተጠባቂ ነው የሚሆነው። ስለሁሉም ግን ጨዋታው በነጸብራቅ 2-1 መሪነት እየቀጠለ ነው የሚገኘው። ደገሰ አሁንም መለሰ እንደገና ኮስ ያሲን ኮሱም ማሜ ዮሐንስ ረጅም ኳስ ተጥሎለት ነበር። ለገሰ ምን የማይሰራው ስራ አለ? ተጫዋቾችን እስከ ማንከራተት ድረስ የሆነት እጅግ አስገራሚ ስራ ነው። ትርኢት ነው ሜዳ ውስጥ እያሳዩ የሚገኙት። ማራኪ እንቅስቃሴ ነበር። አዲስ ሰፈሮች እንዴት ያለ ማራኪ እንቅስቃሴ ነው! ማሜ በታናሽ ወንድሙ አብዱልዲድ ማነው ሜዳውን ለቆ ወጥቶ ቢላል ወደ ሜዳ ገብቷል። ታናሽ ወንድሙ ነው ቢላል። ታናሽ ወንድሙ ነው ተክቶት ገብቷል። የቤተሰብ ጨዋታ ይመስላል አዲስ ሰፈር። አሁንም በድጋሚ ኮስ ዮሐንስ ብሩክ ጥሩ ኮስ ነው ሲንተደረገው። የነጸብራቅ አስፈሪነት ግን እንደቀጠለ ነው። አንድ ኳስ ያገኙ ሙከራቸው አስጊ ነው። በአንጻሩ ደግሞ ብዙ ከኳስ ጋር የሚቆየው አዲስ ሰፈር ይሄ ነው የሚባል አስጊ ሙከራ ማድረግ ከብዶታል። ነገር ግን ለተመልካች እጅግ አዝናኝ የሆነ ጨዋታውን የሚያደርገው አዲስ ሰፈር ነው። ግን ማራኪ የግብ እንቅስቃሴ ግን ማድረግ ቢላቡ ጥሩ ኳስ ነው። ጥሩ እንቅስቃሴ ለማሳየት ጥረት እያደረገ ነው የሚገኘው። መለሰ እንደገና ኮስ አብዱዲን ለነገሰ የሚመልስ ይመስላል። ሆኖ ምርጫውን ያደረገውን አቡከር ነው። አቡኪ ለነገሰ ለቢላል አቡኪ ለነገሰ 1-2 ቅብብላቸው በተደጋጋሚ የሚያደርጉት እንቅስቃሴ የበለጠ ውብና ማራኪ ነው። ግን አንዳንድ በኳስ ቁጥጥር የተሻለ ብትሆንም ውጤት ማግኘት አለብህ። ያ ካልሆነ ደግሞ ሜዳ ውስጥ ተሸናፊ የምትሆነው አንተ ነህ። መለሰ እንደገና ክሮስ ቢላል ለገሰ ጥሩ የሚባል እንቅስቃሴ አሁንም እዛው ኳሱን የግላቸውን ያደረጉት አዲስ ሰፈሮች። ለገሰ መለሰ እንደገና ኮስ በመልሶ ማጥቃት እንቅስቃሴ መሀመድ እየገሰገሰ ነው የሚገኘው። ማሜ ኮሱን መለሰ እንደገና ኮስ ዮሐንስ አቀለለው። ዮሐንስ ኳሱን ቀለል አደረገው። ዮሐንስ ሊመታ ይመስላል። አታለላቸው። ዮሐንስ አሁንም ተሸራርፋ ኳሷ ደርሳ ነበር። አብደልመጂድ በስተመጨረሻ ኳሱን ተቀበለ። አሁንም መለሰ። እንዴት ያለ የፍጻሜ ጨዋታ ነው! እንዴት ያለ ማራኪ ጨዋታ ነው! ምስጋና ለጌች ይሁንና ይህንን የመሰለ ማራኪ ጨዋታ እንድታዩ ምክንያት ሆኗችኋል። የእውነት በርካታ ዙሮችን ያዘጋጀ ተጫዋቾችን በዛው ልክም ልባሬ ቦታ እንዲውሉ እየታደጋቸው ይገኛል። ዛሬም ወደ እናንተ ከተፍ ብሎ ይህንን የፍጻሜ ጨዋታ በዚህ ሜዳ እያከናወነ ነው የሚገኘው። አብዱዲን በዚህኛው አጋጣሚ አስራት አወጣ። ማሜ መለሰ እንደገና ኮስ መሐመድ የመታት ኮስ ላሙራለች። አዲስ ሰፈር ራፍቴ የሌለው የማጥቃት እንቅስቃሴ ለማድረግ ጥረት እያደረጉ ነው የሚገኙት። ነገሰ ኮስ ለቢላል ጥሩ ድሪወር የሆነ ተጫዋች ሙሉ ይታወቃል። ተጫዋች በነገራችን ላይ ያለ ይመስላል። ያሬድ ደጀኔ ወጥቶ ገብቶ አቡኪ ሜዳውን ለቃ ወጥታለች። በዚህኛው አጋጣሚ ያሬድ ደጀኔ
በመከላከያው ረገድ የማይታማው አይነት ተጫዋች የቡድኑ የነበረ የቡድኑ እንደዚህ አይነት ኦነር ነው፣ ባለቤት ነው። የቡድኑ መስራች የሆነ ተጫዋች ነው ያሬድ ደጀኔ። አሁንም ሳሚ የውጤት ለውጥ የለም። ነጸብራቅ 2 አዲስ ሰፈር 1 በሆነ ውጤት ነው ጨዋታው እንደቀጠለ የሚገኘው። ሳሚ መለሰ እንደገና ኳስ ብሩክ እየታከለ ይገኛል። በስተመጨረሻም ኳስ ማመር ጋር ደርሳለች። ያሲን ኳስ አስጠልሏል። በመልሶ ማጥቃት እንቅስቃሴ ጥፋት። አሁንም አብዱዲን ማን መጀመሪያ ኳስ ያሳየው እንቅስቃሴ አንጻር አሁንም መለሰ እንደገና ኳስ ለገሰ የመታት ኳስ ደጀኔ ያሬድ ደጀኔ ኳሱን ለአብዱዲን የሜዳውን መስመር አልፋ ወደ ውጭ የወጣች ይመስላል። ጨዋታው የውጤት ለውጥ የለም። የፍጻሜ ጨዋታ ነው እየተደረገ የሚገኘው። ጥቂት አዘጋጅነት እንዲህ ያለ ማራኪ ጨዋታ እንድናይ እንድታየው ድለኛ ሆኗል። ቢጫ ካርድ ተጠባቂው ጨዋታው መጠነኛ መረባበሽ የታየበት ይገኛል። ነገሰ ኳስ ዞር ጀመረ። ቢላሙ መለሰ እንደገና ኳስ ነገሰ የሸነሸናቸው ይገኛል። ሳሚ ያስጥለዋል። የቅጣት ምት በዚህኛው አጋጣሚ ማግኘት ችለዋል። ኳሱን ሳሚ በመጀመሪያ 45 ነው የሚባል እንቅስቃሴ ሲያሳይ የነበረ ተጫዋች እንደሆነ አይዘነጋም። ጎቼ ዝምተኛው የመከላከል ስፍራ ተጫዋች ስራውን በአግባቡ ኃላፊነቱን የሚወጣ አይነት እንቅስቃሴ የሚያስመለክተን አይነት ተጫዋች ሆኖ ነው ያገኘነው ሜዳ ውስጥ። ነገሰ ኳሱን መለሰ። አብዱዲን ነገሰ ጥሩ የሚባል ኳስ አብዱዲን ማራኪ ነው ጥሩ የሚባል ቅብብል ነበር። በስተመጨረሻም ፍሬ አላፈረላቸውም እንጂ መለሰ እንደገና ኳስ ብሩክ ረጅም ወጣ ለሳሜ እየታገለ ይገኛል። ያሲን ለነገሰ አብዱዲን ግብ አስቆጣሪው አብዱዲን ኳሱን ይዞ እየገሰገሰ ነው የሚገኘው። ያሲን ጉቼ ከኳስ ጋር ነው ያገኘው። እጅግ ከባድ ታክል ይመስል ነበር፣ ግን ከኳስ ጋር ማግኘቱ ጥሩነቱ እሱ መሆኑ ነው። በድጋሚ ኳስ አሁንም ብሩክ አብዱልመጂድ ወጣው። ያሲን ብሩክ ዋመት የሁለት መቅረስ ወጣው። ጨዋታው ቀጥለዋል። ውጥረት ሜዳ ውስጥ ነግሷል። ጨዋታው ቀጥሏል። ጨዋታው እንደቀጠለ ነው የሚገኘው። ለገሰ አሁንም ኳስ በድጋሚ መለሰ እንደገና ኳስ መሐመድ ብሩክ በረከት እየታገሉ ነው የሚገኙት። ጥፋት ግቧል። ይህንን ሪያክሽን አለማለቱ ምናልባት ኳሱን ሰቀለ። አብዱልመጂድ በፍጥነት ወስጄ መረኮስ ውጥረት ነግሶበታል። ሁለቱም ቡድኖች አሁንም መለስ እንደገና ኳስ አብዱልመጂድ ዛሬ እየተማማተ ይገኛል። የእውነት አዲስ ሰፈር ትልቅ ውለታ እየዋለ ነው የሚገኘው። ይህ ግብ ጠባቂ መለሰ እንደገና ኳስ ለገሰ አቡኪ መለሰ እንደገና ኳሱን ለገሰ አብዱዲን ማራኪ ነው። አብዱዲን ለገሰ አቡኪ አዲስ ሰፈር ከድንቅ ጨዋታ ጋር ጨዋታውን ወደ አቻነት መለሱ። እንዴት ያለ ማራኪ እንቅስቃሴ ነው! አዲስ ሰፈር ቢላል፣ ምን አይነት አስደናቂ ጨዋታ! ምን አይነት ትዕግስት የተሞላበት እንቅስቃሴ! ቢላል ወደ
መለሳቸው። እየጻፍክ ነው። ጨዋታው 2-2 ሆኗል። ቢላል ነው አይደል? አሁን ጨዋታው 2-2 ሆኗል። ምስጋና ለቢላል ግራግር የሆነና አዲስ ሰፈር አሁን ጨዋታው ከ2-2 ወደ 2-2 መጥቷል። ግለት ይታይበታል። አሁን ነው ጨዋታው እንግዲህ አንበሳ ሜዳ ውስጥ ማን እንደሆነ ሊያሳዩን ሁለቱም ቡድኖች ቆርጠው የተነሱ ነው የሚመስሉት። ነገሰ ኳስ ጋራ እንዴት ያለ ቅመም የሆነ ተጫዋች ነው። መለሰ እንደገና ኳስ እጅግ አስገራሚው ነገር ግን የባላዶ እጅ የሆነ ተጫዋች አንደኛው ነገሰ ነው፣ አንደኛው ደግሞ በነጸብራቅ በኩል ዮሐንስ ነው። ዛሬ የሚያበረክቱት አስተዋጽኦ ታይቶ የውድድሩ የባላዶ አሸናፊ ለመሆን ነገሰና ዮሐንስ እየተፎካከሩ ነው የሚገኙት። ዮሐንስ ቀደም ሲል በመጀመሪያ 5 ግቦችን አስቆጥሮ ሜዳውን ለቆ መውጣቱ ይታወሳል። ምናልባት ግን በነጸብራቅ በኩል የመረጋጋት ነገር የተሳናቸው ይመስላል። ቡድናቸው በከፍተኛ ውጥረት ውስጥ ነው የሚገኘው። በአንጻሩ ደግሞ እንዴት ያለ ማራኪ ነው! ያሬድ አቡኪ ነገሰ ቢላል አገኟቸው። ጨዋታ ይመሻል፣ ጎሉ ይመሻል ያለ ይመስላል። በጀርባ በኩል ነው። ሌላ ጊዜ ሰው ይጠየቃል። አዲስ ህግ የለም። እንትኑ ታያልኛል። ነጸብራቅ 2 በሆነ ውጤት ነው ጨዋታው እየቀጠለ የሚገኝ። አሁንም ጨዋታው እንደቀጠለ ነው። አሁንም መለሰ እንደገና ኳስ ቢላል ከገባ በኋላ ተጽዕኖ ለመፍጠር ጥረት እያደረገ ነው የሚገኘው። ለገሰ ቢላል ቡድንን ወደ አቻነት የመለሰው ተጫዋች ነው። በነገራችን ላይ ጥሩ ቅያሬ ነው እያደረጉ የሚገኙት አዲስ ሰፈሮች። ብስለት የተሞላበት እንቅስቃሴ ቢላል ግን ይህንን ምርጫውን ለማድረግ ለምን እንደተገደደ ባናውቅም ጥሩ መስመር ላይ አውቂ ነበረለት። ያሬድ ደጀኔ መለሰ እንደገና ኳስ አብዱዲን ያሬድ መለሰ አውቂ የእውነት በጠረን ነው የሚግባቡት አዲስ ሰፈሮች። እንዴት እንደሚተያዩ ማሜ በዚህኛው አጋጣሚ ማመር ጥሩ የሚባል እንቅስቃሴ የፍጻሜ ጨዋታ አዲስ ሰፈር 2 ሳሚ በዚህኛው አጋጣሚ ኳስ አስጥለዋል። ማሜ ኳስ ወደኋላ የሚመልስ ይመስላል። በረከት ኳስ በረጅሙ ጣለ። እሱ የጣለው ኳስ ነገሰ በቀላሉ ተቆጣጠረው። ነገሰ ኳስ ይዞ እየገፋ ነው የሚገኘው። አውዶቴን መለሰ ለቢላል መሀል ላይ ነገሰ አለ። ቢላል እንደገና ኳስ ይደግማቸው ይመስላል። እንዴት ያለ ማራኪ እንቅስቃሴ ነው! እንዴት ያለ ማራኪ እንቅስቃሴ ነው! አሁን መለሰ እንደገና ኳስ በቃ ነቄ ከኋላ ነው የምፈልገው። ዙማን ነጻ አድርጉት። ነገሰ በዚህኛው አጋጣሚ የባላን ዶር እጩ የሆነው ተጫዋች ደገፈ ቢላል መለሰ እንደገና ኳስ አቦኬ ኳሱን የሚያቀሉበት መንገድ ግን በእጅጉ ይደንቃል። ያሬድ መለሰ ነገሰ እንዴት ያለ ማራኪ ኳስ ነው! ወስተ መጨረሻው ከኳሷ ጋር አልተስማማም እንጂ ጥሩ ሂደት ነበር ለማድረግ ጥረት ያደረገው። መለሰ እንደገና ኳስ ማመድ ጉቼ ሴንተር ያደረጋትን ኳስ ለመጠቀም ጥረት አድርገው ነበር። በስተ መጨረሻ ኳስ አስጥሎ አሁንም በረከት መለሰ እንደገና ኳስ ለባላን ዶር እጅ በዚህ ጨዋታ 2 ግብ ያስቆጠረው ዮሐንስ መለሰ እንደገና ኳስ አሁንም ቢላል መለሰ አሁንም
ብዙ ብራዚሎች ይታያሉ እዚህ ሜዳ ውስጥ። አረ ኮስታ እኛ ዳኛውን እያሸነፈን ያለው ወላሂ እንዴ። አሁንም ጨዋታው ቀጥለዋል። ጉቼ ጉቼ መለሰ፣ ዮሐንስ ጉቼ፣ ዮሐንስ በረከት ግብ ጠባቂ ረጅም ኳስ ነበር። በስተመጨረሻ ሜታሎት ስኬታማ ሳይሆን ቀርቷል። ጨዋታው እንደቀጠለ ነው። ይህና ውብና ማራኪ የሆነ ጨዋታ ሊጠናቀቅ ብዙ ደቂቃዎች ቢቀሩትም ለገለልተኛ ደጋፊ እጅግ ማራኪ የሆነ እንቅስቃሴ የሚያሳዩ ቡድኖችን የተመለከትንበት ምስጋና ላዘጋጁ ጌትነት ይሁንና ይህንን የመሰለ ማራኪ ጨዋታ እንድንመለከት ምክንያት ሆኖናል። አዲስ ሰፈሮች ከሁለት ለባዶ መመራት ተነስተው ወደ 2-2 መጥተዋል። በስተ መጨረሻ ማን አሸናፊ ይሆናል የሚለው ጠባቂ ነው የሚሆነው። ያሬድ ደጀኔ ኳስ ወደ ኋላ መለሰ። እሱ የመለሰው ኳስ አብዱዲን ለገሰ የተጫዋች በቀኝ በግራም ኳሱን ይጮታል። ነገሰ እንደምን መወጡበት በስተ መጨረሻ ኳሱን አብዱዲን መጥፎ ነበር። ለማንሳት ጠብቆ ወደ ውጭ ወጥታለች። በተወሰነ መንገድ በግብ ጠባቂው ጉዳት ግባ አስተናክድ ይመስላል። የሕክምና እርዳታ ሊያደርግለት መለሰ። ጥሩ ሩጫ ነው ያስመለከተን። ዘመች ሜዳውን ፕሮቮ ከሚያደርጉ ሰዎች መካከል አንዱ ነበር። የቡድኑን ዋጋ እንዳይከፍል የሚያደርገው ጥረት ግን የእውነት እጅግ አስገራሚ ነው። ቡድኑን ለመምራት የሚሄድበት ርቀት ደግሞ የበለጠ የላቀ ያደርገዋል ብሎ መናገር ይቻላል። የቤተሰብ ምክክር በአዲስ ሰፈር በኩል እያስተዋለን እንገኛለን። የታናሽና ታላቅ ቤተሰባዊ ግንኙነት ቤተሰባዊነታቸው ጨዋታቸው ይመሰክራል። እጅግ ተግባብተው ነው ኳሱን የሚያንሸራሸው። አብዱዲን ተጠባቂው የሕክምና እርዳታ አግኝቶ በስተመጨረሻም ጨዋታውን የሚቀጥል የሚሆን ነው። ምናልባት ጉዳት ማስተናግዶ ሳይሆን ግብ ጠባቂው ግን የሚቀጥል አይመስልም። ይህ አሳዛኝ ነው ለነጸብራቅ። ግን ብዙ ድብደባ የደረሰበት አይመስልም። የግብ ጠባቂያቸው መጎዳት ራስ ምታት ሊሆንባቸው ይችላል። ለቡድኑ መሪ በተለይ ለመለስ የቡድኑ ውጤት በእጅጉ ሲፈልገው የነበረ ይታወሳል። የግብ ጠባቂ በስተመጨረሻም ብድግ ብሏል። ጨዋታውን የሚቀጥል ነው የሚመስለው። ቢላል እያበረታታውን የሚገኘው ንጹህ ፍቅር ነው እየተመለከተ ነው የምንገኘው። የእውነት ጥሩ ወንድማማችነትን እያስተዋልንበት እንገኛለን። ይህ ጨዋታ ሳሚ ጨዋታውን አስጀምሯል። በመጀመሪያ 45 ጥሩ እንቅስቃሴ ሲያደርግ የነበረው ቢለኝ ወደ ሜዳ ገብቷል። መለሰ እንደገና ኮስ ለገሰ ጉቼ በሲስታውፋ ጉቼ ያውጣትን ኮስ ለገሰ ግብ ጠባቂ ሆነ። ሁለቴ እንዲወርቅ ነው ያደረገው። ጠንከር ያለ ኳስ ቢሆን ግን መረቡ ላይ ከማረፍ ማንም አያግደውም ይመስላል። አሁንም መለሰ እንደገና ሳሚ የመጨረሻ ደቂቃ ውጥረት ሳሚ እየታገለ ይገኛል። ጥፋት ቅጣት ምት በነጸብራቆች የማሸነፍ ንጻሬ 70 በመቶ አዲስ ሰፈሮች ተቆጣጥረዋል ብሎ መናገር ይቻላል። ያለፉትን ደቂቃዎች ከመመራት ተነስተው ወደ አቻነት የመጡበት ኳሱን የሚቆጣጠሩበት መንገድ አስደናቂ ነው። በአንጻሩ ደግሞ ራስ ምታቱ ቀጥሏል። ግን ጠባቂው ሜዳ የተመቸው ይመስላል። ሳር አይደለም ሲሚንቶ ነው። ግን በየሰዓቱ መቀመጥ ምርጫውን አድርጓል። ጨዋታው ተጠናቀቀ። ጭማሪ ደቂቃዎች በጉጉት ይጠበቃሉ። እንዴት ያለ ማራኪ ነው ጨዋታ! አዲስ ሰፈር ከ2-2 መመራት ምስጋና ለቢላልና አብዱዲን ይሁንና ሁለት ግቦች አስቆጥረው ጨዋታ 2-2 ወደ ኤክስትራ ታይም እንዲያመራ ምክንያት ሆኖ የፍጻሜ ጨዋታ በጉጉት እንደቀጠለ ነው የሚገኘው። አሁንም ቀሪ 30 ደቂቃዎችን እዚህ ሜዳ ላይ እንመለከታለን። ምክንያቱም ደግሞ ሁለቱም ቡድኖች አለሸነፋይነት ነግሷል። አለሸነፋይነትና ውጥረት በእጅጉ ነግሷል። ይህ ደግሞ ጨዋታውን የላቀ ደረጃ ላይ እንዲያደርሰው ምክንያት ሆኗል።
ዙማ ይኸው ከኋላ ምን ሆነ ነው ያዩ ሰው ሽቤው አንተ ለኛ ጊዜ ምንም የገባው ታሪክ የለም። ምንም ምን ገባው ገባ ሜዳ ላይ ለኛ ለምን አልገባም? እኛ ስንጮህ ነበር የገባው ጎሉ ገባል እያልኩ እየጮኩ ነበር። እኔ አንተን ተለ ቪዲዮ ላይ ከሌለ ጎሉ ከሌለ አልገባውም አልቀረኩም። ዲያጎ ኮስታ እና ነው ያልኩት እየቀረጽኩ ና ነው ያልኩት። አልገባን ጥያቄ እዛ ቀያሪያቸው ምንድነው ዳኛ ገብቶ የሚያውቀው? እኛ ማነቃ ያ ፋድ ነው ማለት ነው። አላነቀውም አወራው እንዴ አልነቀው ይዞታል ነበር ጌቱ ያንተ እይታ እኮ ያንተ ሰው እይታ ነው። እኛ የሁሉ የብዙ ሰው እይታ ነው እየነገርን ያለው አይደለም። እሺ ተነሱ ተወሰኑ ወደ 2 ሰዓት ማለት አይደለም። አሁን 10 ደቂቃ ነው ጨዋታውን የሚያከኑት። በድምር ደቂቃ ነው ይህን ጨዋታ የሚያደርጉት። ከዛ አሸናፊ የሚለይ ይሆናል። ደገሰ መለሰ እንደገና እንደዚህ ይቻላል እንዴ መሐመድ? እንዴት ያለ ኳስ ነው! ጥሩ ምት፣ ጥሩ ሴት ተመለከትን። ተጠባቂውን በእጅጉ ኳሷ ላይ ትኩረት ማድረጉ ይህንን ኳስ እንዲያድን ምክንያት ሆኖታል እንጂ ምናልባት ትኩረቱን አቶ ቢሆን ኖሮ ይህ ኳስ ቀጥታ መረብ የማረፉ ነገር ምንም ጥርጥር አይኖረውም ነበር። ጉቲን መለሰ እንደገና ኳስ ነገሰ ጨዋታውን እየዘወረው ይገኛል። የጨዋታው ራስ ምታት ነገሰ ነው ብሎ መናገር ይቻላል። ያለፉትን ደቂቃዎች በሙሉ ብሎ መናገር ይቻላል። ነገሰ አሁን መለሰ እንደገና ኳስ ግን ጠባቂ ወስራት። በነገራችን ላይ ሁለቱም ተጠባቂዎች የተሞከሩባቸውን ኳሶች የናዳኑ ነው የሚገኙት። በረከት መለሰ እንደገና ኳስ ሳሜ ዮሐንስ መለሰ እንደገና ኳስ ቪሌ አሁንም ኳሱን ያቀዘቀዙት ይገኛሉ። አሁን ምናልባት የሀሳብ ለውጥ ያደረጉ ነው የሚመስሉት ነጸብራቆች ከኳስ ጋር ለመቆየት ፍላጎት ያላቸው ይመስላል። ምክንያቱም ኳስ ከለቀቁላቸው አዲስ ሰፈር ሰዓት ጎርሰው ሰዓት ለብሰው ነው የሚያጠቋቸው። ይህንን ግን የፈለጉት አይመስልም። በዚህኛው አጋጣሚ እሳቢያቸውን የቀየሩ ነው የሚመስሉት። አስራት በራሱ የመካከል ኳሱን ለማስጀመር ጥረት እያደረገ የሚገኘው አስራት ለበረከት መለሰ ለጉቼን አስለውታል። ያሲን ኳሱን ያስጣለው ሰው ነው ማሜ ተቀይሮ ገብቶ እያመሳቸው ይገኛል። በሚላን ነው ተቀይሮ ወደ ሜዳ የገባው። ተመራ መለሰ እንደገና ኳስ ነገሰ። አሁንም ኳሱን አብዱዲን ያሬድ ተጀነ ያሬድ ሙሐመድ የሚመተው ይመስላል። አጓጓቸው ግብ ጠባቂውንም ጨምሮ ነው ያጓጓው። መለሰ እንደገና ኳስ ንክኪ ያለ ይመስላል። ምናና በማሜ መከት የሰላም እንቅስቃሴ እያደረጉ ነው የሚገኙት። አሁንም በረከት መለሰ እንደገና ኳስ ቢናበቡ ኖሮ ኳስ በረከትና ሳሚ አልተናበቡ። በረከት ወደዚህ መጣ፣ ሳሚ ኳሱን ወደዛ ላክ። አሁንም ለገሰ አብዱዲን ዮሐንስ መለሰ እንደገና ኳስ በረከት ጉቼ ሜዳ ውስጥ እስካሁን ያልተነካው ተጫዋች ጉቼ ነው። በነጸብራቅ በኩል በአንጻሩ ደግሞ በአዲስ ሰፈር በኩል ያልተነኩት ተጫዋቾች አብዱዲንና ለገሰ ጭራሽ ያልተነካው ተጫዋች ነው። በቅያሬ በኩል የቡድኑ ዘዋሪ ሁለቱም ተጫዋቾች ናቸው። እንዲህ መስል ያደረጉት በድጋሚ ኳስ ማሜ ጥሩ እይታ ነበር። የያሲን ፍጥነት ግን ከኳስ ጓራ ኳሷ ወደ ኋላ መጥራት ጉቼ መለሰ እንደገና ኳስ
ዮሐንስ መለሰ አግኝተዋቸው ነበር። ምስጋና ለጉቺ ምናልባት ከበድ ያለ ከሆነ ከባድ ነው። እዚህ ሜዳ ላይ እንዲዘጋሉ በቀላሉ ተነሳ። ብራዚሎች ቦርተዋል። መሸንከር እየለመዱ ነው እዚህ ሜዳ ላይ ያሉ ተጫዋቾች። ግብ ጠባቂው አብዱልመጂድ ትኩረቱ ጨዋታው ላይ አልነበረም። የኳስ ትክክል ጨዋታ ውስጥ ያለውን ኳስ በመቀየሩ ምክንያት ማዕዘን መሀል እንዲሰሩ ሰጥተዋል። ዳኛ ነግሮ ነበረ። ይህም የሆነበት ምክንያት ደግሞ ጨዋታውን ለዳኛ ነግሮ ነው። አዎ በመቀየር ይህን አስነጽምና ያሲን ኳስ በጀነከ ይመስላል። ቅጣትነት መሬት ለመሬት ያሲን የራሱን ጥፋት ራሱ ሸፈነ ብሎ መናገር ይቻላል። በዚህኛው አጋጣሚ ሳሚ እየታገለ ይገኛል። ሳሚ መለሰ እንደገና ኳስ አቡኪ ተው ምንም ያልተነኩበት ለኛ እንደዚህ ተፈጠሩ ዳኝ ጨዋታው እንደቀጠለ የሚገኘው ዮሐንስ ጊዜ አውጥቷል። ያሬድ ኳሱን አወጣ። በድጋሚ ያሬድ አወጣ። የጭማሪው 10 ደቂቃ የመጀመሪያው ግማሽ መጠነኛ መቀዛቀዝ ይስተዋልበታል። ቀዝቀዝ ባለ እንቅስቃሴ ነው ጨዋታው እንደቀጠለ የሚገኘው። የማዕዘን ምቱን ዮሐንስ ለማሻማት ጥረት እያደረገ ነው የሚገኘው። መሀል ለመሀል ነበር። በስተመጨረሻ ኳሱ መልስምን በፍጥነት አስጀመሩት። እዛው በድጋሚ አሁንም ለገሰ ያሲን አንድ ሁለት ለመቀባበል ጥረት እያደረጉ ነው የሚገኙት። አቡኪ ለገሰ በድጋሚ ኳስ አቡኪ መለሰ ለገሰ ማራኪ ነበር። ምስጋና ለጉቺ ነጸብራቆችን እየታደጋቸው ይገኛል። ማራኪ እንቅስቃሴ በአዲስ ሰፈር በኩል እያስተዋልን እንገኛለን። ነዲ መለሰች እንደገና ያታለን። የንስር እይታ ነው ይህ ልጅ። ኳሱን የጀመረበት መንገድ ግን አስገራሚ ነው። ነገሰ ተጫዋቾች ያሉበትን ቦታ የሚያነብበት ፍጥነት፣ የአእምሮ ብስለቱ፣ የኳስ እንቅስቃሴው እጅግ አስገራሚ ነው። መለሰ እንደገና ኳስ ዮሐንስ ሳሚ ነገሰ ያሬድ ተጠባቂው አብዱልመጂድ ጥሩ ኳሶችን አክሽፏል ብሎ መናገር ይቻላል። ከረጅም ርቀት አክሮ የመምታት ብቃት ያለው ተጫዋች ነው። አቡኪ ነገሰ መለሰ እንደገና ኳስ ቢሊ ዮሐንስ የታገለ ይገኛል። ጥሩ ኳስ ነው ያስጣለው። አቡኪ መለሰ እንደገና ኳስ ያሲን አቡኪ እንዴት ያለ ማራኪ ነበር። አሁንም በስተመጨረሻ ያሲን ግንባፋቄው እስራት አዳነ አሁንም እንዲህ ነው። ከምንም ያገኛት ኳስ ወደ ግባ ክሮ መቶ ነበር። ግን ጠባቂው አብዱልመጂድ ግን በተደጋጋሚ እንደዚህ አይነት ኳሶችን እያመከነ ይገኛል። ሮኬት ይተኮሳል። ግን በማውጣት ሆኗል። የጭማሪው በእውነት ሁለቱም ቡድኖች አልሸነፍ ብለው ጨዋታውን አንገት ለአንገት ተናንቀው እያከናወኑት ይገኛል። በእግር ኳስ ተስፋ መቁረጥ፣ ተስፋ ቁረጥ
የለም ፊሽካ እስካልተነፋ ድረስ ተስፋ የቆረጠ ደግሞ መቼም አሸናፊ ሆኖ አያሎ መናገር ይቻላል። የፍጻሜው ጨዋታ እየተከናወነ ነው የሚገኘው። 2-2 በሆነ ውጤት ነው ጨዋታው እየቀጠለ የሚገኘው። ማራኪ ድባብ አለ። ምስጋና ላዘጋጅ ጌትነት ይሁንና እንዲህ ያለ ማራኪ ጨዋታ እንድንመለከት ምክንያት ሆነናል። የባላንዶር እጩ ተጫዋቾች ሁለቱም እዚህ ሜዳ ላይ ያሉ ዮሐንስና ነገሰ ናቸው። የባላንዶር እጩ ተጫዋቾች ዮሐንስ በዛሬው ጨዋታ 2 ግቦችን አስቆጥረዋል። በአንጻሩ ደግሞ ነገሰ ይህ ነው የማይባል ክልክል ለቡድን እየሰጠን የሚገኘው ግብ ጠባቂው ኳሷን እንደምንም ብሎ አዳነ። አሁንም ኳስ አቡኪ አብዱዲን ገብታለች። አብዱዲን ተቀይራ ገብታለች። አብዱዲን መለሰው የመለሰው ኳስ አቡበከር መለሰ። እንደገና ኳሷ የሚያስጠላ በመልሶ ማጥቃት እንቅስቃሴ 1-2 እየገሰገሱ ነው የሚገኘው። ሳሜን ነገሰ አሳደው። አቡኪ ኳሱን መለሰው የመለሰው ኳስ አብዱዲን የቅጣት ምት አቡኪ ላይ ቀደም ሲል ኳሷ ከመነሳቱ አስቀድሞ ተጽዕኖ አሳድራችሁበታል በሚል ማላል ቤትሮ አዲስ መገርሳ ነገሩ እንዴት ነው? ጨዋታው ወደ ፍጹም ቅጣት ምት ለማምራት እያንዣበበ ነው የሚገኘው። ሁለቱም ቡድኖች ነሸነፍን ብለው አንገት ለአንገት ተናንቀዋል። አብዱዲን በመጀመሪያ 45 አዲስ ሰፈሮች እንዲነሳሱ ምክንያት የሆነ ተጫዋች ነው። መለሰ እንደገና ኳስ አብዱዲን አቡኪ እየታገለ ይገኛል። በስተመጨረሻም ኳሷ መስመሩን ለቃለች። ሳሚ ኳሱን በፍጥነት አስጀመረ። ዮሐንስ መለሰ እንደገና ኳስ አብዱዲን በረከት ጋር ኳስ ትገኛለች። በረከት ለሳሚ የማጥቃት እንቅስቃሴውን ለማብዛት ከምንም አግኝተዋቸው ነበር። ሳሚ እጅግ ጥሩ ተሻጋሪ ኳስ ነው ወደ ግብ የላከው። ምርጥ ኳስ ነበር የላከለት። በረከትም የመጀመሪያ ፍርሱ ንክኪው አሪፍ ነው፣ ግን ኳስ አቅጣጫዋ ልክ አልነበረም። መለሰ እንደገና ኳስ አቡኪ ማሜ አልተናበቡም። ከኳስ ጋር መናበብ ተስኗቸዋል። ዮሐንስ ወስኖታል በድጋሜ የመልስ ሮራ በድጋሚ ኳስ አብዱዲን አቡኪ መታ አስራት አወጣ። የማዕዘን ምቱን ማሜ ያስጀመረችዋን ኳስ መለሰ እንደገና ኳስ አቡኪ ነገሰ መለሰ እንደገና ኳስ ማሜ አሁንም ነገሰ እንደገና 2-2 የተነሳው ነው ወደ 2-2 የመጡበት። ይህ አጋጣሚ ጥሩ የሚባለው አቡኪ የተረጋጋ መንፈስ ነው። አዲስ ሰፈር ጨዋታውን ለማከናወን ጥረት እያደረጉ የሚገኙት። መለሰ እንደገና ኳስ አብዱዲን ትጋታቸው አስደናቂ ነው። አሁንም ጉቼ የመጣውን ኳስ ቦታው ላይ የተገኘውን ኳስ በአግባቡ በማጽናት ለቦታው ላይ ዮሐንስ ሳሚ የመልስ ሮራ እዛው በፍጥነት አስጀመሩ። አቡኪ አብዱዲን ማሜ የሚተኩሳት ይመስላል። ተዋት አቡኪ ጉድ ያለ አጋጣሚ ታድጓቸዋል። ነጸብራቆች በተወሰነ መንገድ ፈግፍገው ለመጫወት ጥረት እያደረጉ ይገኛሉ። በዛው ልክ ግን ጨዋታውን መጠነኛ በሚባል ደረጃ የከበዳቸው ይመስላል። ጥሩ የሚባል ኳስ ነው። አቡኪ የሁለቱም ቡድን ግብ ጠባቂ ቀዳሚ ናቸው ብሎ መናገር ይቻላል። ሳሚ መታትን ኳስ በቀላሉ አብዱዲን ጀርባው በተወሰነ መንገድ የኳሷ ገጽታ ያረፈችበት ትመስላለች። መለሰ እንደገና ኳስ ብሩክ በራሳቸው የሜዳ ክልል። እንደዚህ አይነት ነገሮች ቡድንን ዋጋ ያስከፍላሉ። ዮሐንስ መለሰ እንደገና ኳስ
እስካሁን ስናስተውለዋል ነበር የሚሰጠውን በነገራችን ላይ አሁንም እንደገና አብዱዲን መለሰ ማሜ በረከት አስታለ መለሰ እንደገና መለሰ አሁንም ብሩክ ብሩክ ሞክሮ ነበር። ሙከራው ግን ይህን አላዳጋች የሚባል አልነበረም። በኳስ ቁጥጥሩ የተሻሉት አዲስ ሰፈሮች ምን ሊፈጥሩ ይችላሉ? ማሜ በመልሶ ማጥቃት እንቅስቃሴ ከነገሰ ጋር ጥፋት ይመስላል። በዚህኛው አጋጣሚ ጥፋት ይመስላል። በአዲስ ሰፈር በኩል ተበድለናል የሚል ድምፅ በተደጋጋሚ እያስተዋልን እንገኛለን። ሳሚ መታሱ መድረኩ ዮናስ አትሌክ ለመስራት ተቃርቦ ነበር። አብዱዲን አቡኪ መለሰ እንደገና አቡኪ ለነገሰ ለማሜ እንደገና ኳስ ለአብዱዲን ለአቡኪ እንዴት ይቻላል? እንዴት ያለ አስደናቂ እንቅስቃሴ ነው! እንዴት ያለ አስደናቂ ግብ ጠባቂው አስራት ፈተናው በርትቷል። የአስራት ፈተና የእውነት በዝቷል ብሎ መናገር ይቻላል። የተገኘው አጋጣሚ ይደበደባል። አንደበደብም ተቀይሬ ልምጣም የሚል ጨዋታው ተጠናቀቀ። ወደ ፍጹም ቅጣት ምት ያመራ ጨዋታው ተጠናቀቀ። ለእነሱ ፍረድ ብለህ ነው እንዲያመጣ አቡበከር ሲነኩ ትለፋለህ። ወላሂ አናቷ ላይ ማለ ችግር አለ። ይኸው
አቢት ወደዛ ሂድ ልጄ። አይ አላቸው አንድ አላቸው። አቡበከር እኮ አሃ ኦኬ። ጭማሪ ላይ ስለሆነ ዋንጫ አላችሁ። አይዟችሁ። እንኳን ደስ አለ። የእውነት ከጨዋታው መጠናቀቅ በኋላ ሁሉም ሄደው ሰላምታ እየተባባሉ ይገኛሉ። እንዴት ያለ ፍቅር እየታየባቸው ይገኛሉ። በስተ መጨረሻ አዲስ ሰፈር የውድድሩ አሸናፊ መሆን ቻለ። በድንቅ ሁኔታ ጨዋታው ሲያከናውኑ ነበሩ ደጋፊዎች እንኳን ደስ ያላችሁ ማለት እንወዳለን። በስተ መጨረሻ ስፖርታዊ ጨዋነት የታየበት ጨዋታ አዲስ ሰፈርን አሸናፊ ጨዋታው ተጠናቀቀ። እስቲ ንገረን። እሺ አዞርኩላቸው እኮ እሺ ቆጭ ምረጥልኝ። በረኛው አብዱል መጂድ አይገባው በል ድምፅ በል ሂድ። ማን አጠፋ? አልበር በርታ። እሱ ጋር አጥፍተን ሂድ ከዚህ በመቀጠል የምናልፈው የጨዋታውን ኮከብ በብዙ በአብላጫ ድምፅ እየተመረጠው የአዲስ ሰፈሩ ግብ ጠባቂ አብዱል መጂድ እጅግ ድንቅ ተጋድሎ ያሳየው ግብ ጠባቂ አብዱል መጂድ የጨዋታው ኮከብ በመሆን ከኦፍታና እጅ ይቀበላል። አብዱል መጂድ ኦፍታና ጌቶ እጅ ነው ሽልማቱን የሚቀበለው። ኦፍታና ጌቶ አብዱል መጂድን ኦፍታና ጌቶ የዕለቱ ግብ ጠባቂ ሰፈሮች ናቸው። የሚወስደው አዲስ ሰፈሮች የውድድሩ አሸናፊነት የሚያስመሰክራቸውን ያሬድ ደጀኔ ከኦፍታና ጌቶ ስር የውድድሩ አሸናፊ
መሆኑን የሚያበስራቸውን ሽልማት እየተረከበ ይገኛል። እንኳን ደስ ያላችሁ አዲስ ሰፈሮች፣ እንኳን ደስ ያላችሁ። በመጨረሻ አሸናፊ ተስፋ አይቆርጥ አሸናፊም ለገሰ አዲስ ሰፈሮች ሁሉንም ጠራርገው እየወሰዱት ይገኛሉ። እጅግ ድንቅ ተጫዋች፣ የጨዋታው ራስ ምታት፣ የጨዋታው ክብር ለገሰ የዚህ ውድድር የባላንዶር አሸናፊ በመሆን ከዮሐንስ ጋር አንገት ለአንገት ተናንቀው መጨረሻው ባላንዶር አሸናፊ በውድሉ ዋንጫውን በማሸነፉ ምክንያት ለገሰ የጸባይ ዋንጫ ተወዳዳሪ አሁን የተሸነፈው ነጸብራቅ ከይፋ ቦሩ ጋር ቀጣይ ጨዋታ ይሄን ዋንጫ ነው የሚጫወተው። ነገራቸው የጸባይ ዋንጫ ተፋላሚዎች ልበሱ እንጂ የጸባይ ዋንጫ ተፋላሚዎች የዛሬ ተሸናፊ ነጸብራቅ ከይፋ ቦሩ ጋር ጨዋታውን ለዚህ ዋንጫ ከይፋ ቦሩ ጋር ጨዋታውን የሚያከናውን ይሆናል ማለት ነው። ምናልባት ዛሬ ላሳየው ተጋብለው ይህንን ዋንጫ አሸንፈው ማስተዛዘኛ አድርገው ይመለሳሉ የሚል ተስፋ ከደጋፊዎች እየተሰማ ነው የሚገኘው። መልካም ሁሉ እድሉ እንዲገጥማቸው እንመኛለን። ዛሬው የጨዋታው አሸናፊ ያገኙትን ሽልማት ለመጥቀስ ያክል አዋርዱን እንዲሁም ደግሞ 16 መለያና 10 መጽሐፍና 6,000 ብር እንደተበረከተላቸው ከአዘጋጁ ጌቱ 6,000 ብርም ተበርቃው ማሊያቸውን እዚሁ እየተጎናጸፉት ይገኛሉ። የሆሳዕና ዋንጫ የሚል ጽሑፍ አለበት። 8 ቡድኖች ነበረ እዚህ ውድድር ላይ የነበሩ 15 ቡድኖች ነበሩ። ከ15 ቡድኖች መካከል ነጸብራቅና አዲስ ሰፈር በስተመጨረሻም አንገት ለአንገት ተናንቀው አስጨራሽ በሆነ መልኩ ጨዋታውን አዲስ ሰፈር እስከ ፍጹም ቅጣት ምት ድረስ በተጓዘ ጨዋታ ማሸነፍ ችለዋል። እንኳን ደስ ያላችሁ በድጋሚ። ፎቶ እንነሳለን። መለያችን ይዛችሁ ልጃችንን ባላንዶርም እኛ በጉጉት አለቅን። አሁን መስጠት ነው። አለቀ እኮ አሁን አሸነፍክ አይደል እንዴ? ይህ ማሊያ በከልከል ጎረምሳው ነው። ና እንጂ አንተ መለያውን ለብሰን እዛ ለምትቀመጠው መጽሐፎቹን እንዲህ ፊታቸውን አሳዩልን። እሺ፣ እናመሰግናለን። ግባ የዋንጫውን ማንሳት ስነ ስርዓት ተጋጣሚያቸው ከሄደ በኋላ ድል ያለውን ሰርግ ለመድረግ ፎቶ ስነ ስርዓት እያከናወኑ ነው የሚገኙት። አሸናፊዎች በድጋሚ እንኳን ደስ ያላችሁ እንችላለን የሚል ዜማ አላቸው። የባላንዶሩ አሸናፊ ነበርክ። እንዴት ነበርክኝ? ነህ እንጂ እሺ፣ ነኝ። አሪፍ ነበር። የኢትዮጵያ ኳስ የማያድገው ማለት ነው። ጌች እንደዚህ አይነት ተጫዋቾች እያሉ ማለት ሌሎቹ እንት ስለሚሉ ነው። አሁን ትልቅ ደረጃ መድረስ የነበረበት ተጫዋች። እናመሰግናለን። የእኛ ቡድን ሙሉ የኢትዮጵያ ፕሮፌሽናል ዋንጫ እንትን ይላል። ግን በቃ የዓለም ዋንጫ እንታገል ነበር። ምን ያደርጋል? ትገባላችሁ። ብሩማ ተመዘገብኩበት። 9ኛ ዙር ላይ ገባችሁበት። ቀጣይም የኛ ነው። ግን እንደዚህ በፔናልቲ አይደለም ማሸነፍ የምንፈልገው፣ በጨዋታ ኦልሬዲ አሸንፈናል። የሰንበቶቹን እየካሳቸዋቸው ነው የሚመስለው በእነዚህ። እሺ፣ መልካም ዕድል። እንኳን ደስ ያለ አብዱዲን፣ እንኳን ደስ ያለ። እስቲ ያሰባለን ብራዘር፣ እንዴት ነው? ይገባን ነበር ስላለ። እሺ፣ ደጋፊ ማሜ ሀሳብ እስቲ እንኳን ደስ ያላችሁ። አደረግነው ሳካችሁ ያሲን ነው ደጋፊ አባል። እሺ፣ እንዴት ነበር ሻምፒዮን? እሺ፣ እንኳን ደስ ያለ።
እሺ አዲስ ሰፈር እንኳን ደስ ያላችሁ ሁላችሁ። እሺ አንቺ ጋር አዎ እኔ ጋር ነው ጌታዬ። እሺ ብሩ የለም ወንድሜ እንኳን ደስ ያለህ። እስቲ ልበልና ጨዋታው እንዴት አየው? እስቲ ግምገማ። እጅግ ሊያሰራሽ ጥሩ የነበረ ጨዋታ፣ እንደዚህ አይነት ማራኪ ጨዋታ መመልከት የእውነት ለደጋፊ ይበል የሚያሰኝ ጨዋታ ነው። በስተመጨረሻም አሸናፊዎች እንኳን ደስ ያላችሁ ማለት ነው። ጥሩ ተጫዋቾች አሉ። የእውነት በጣም ሊበረታታ የሚገባ አይነት ዙር ነው። ምክንያቱም እንደዚህ ያለ ማራኪ ጨዋታ በዚህ ቅጽበት ማየት የእውነት ከልብ ይበል የሚያሳይ ድንቅ ልጆችን ነው በዚህ አጋጣሚ ማየት የቻልነው። እና አቡኪን እና አብዱኪን እነ ለገሰን እነ ማሜ ከጠባቂው ጀምሮ ጥሩ ተጫዋቾችን ማየት ጀምራል። ይህ ማለት ደግሞ በቀጣይ ለሀገሪቱ እግር ኳስ ፍንጭ የሚሰጥ እንቅስቃሴ ያሳዩ ተጫዋቾች ነገ ከነገ በዲቪዚዮኑ ልናያቸው እንደምንችል ምንም ጥርጥር የለኝም። ጥሩ ተጫዋቾች ነበሩ። አሁንም ጥሩ ሆኖ ይቀጥላሉ። ጥሩ ጨዋታ ነበር። አመሰግናለሁ። እስቲ ተመልካች ነበር፣ ጎሎች ተሽሎ ነበር፣ ከሁለቱም ጎል ገብቷል የሚል ሀሳቦች አሉ። እንዴት ነበር? እስቲ ሁሉ እንግዲህ በይፋ የታየ ጎል ነው። ያኛው በይፋ ማልታየ የግል መሻል የለገሰች ጎል ነው። እርግጥ የተጫዋቾች ተስፋ ለመቁረጥ ሞራላቸው ዳኛው በመስጠት አድናቸዋል፣ ግን በማሸነፋቸው ደስ ብሎኛል። አመሰግናለሁ። እሺ እናመሰግናለን። ሀሳብ አለ ወንድሜ? እሺ ብሩን እንብላበት እያሉ